الحمد لله وسع كل شيء برحمته وعم كل حي بفضله ومننه وخضعت الخلائق لكبريائه وعظمته يسبح الرعد بحمده والملائكة من خيفته أحمده سبحانه وأشكره وأشهد أن لا إله إلا الله وحده لا شريك له في ربوبيته وألوهيته وأسمائه وصفاته وأشهد أن سيدنا ونبينا محمد عبد الله ورسوله وخيرته من خلقه صلى الله وسلم وبارك عليه وعلى آله وأصحابه والتابعين ومن تبعهم بإحسان إلى يوم الدين وسلم تسليما كثيرا. أما بعد، معاشر المؤمنين، فأوصيكم ونفسي بتقوى الله عز وجل، فإنها وصية الله للأولين والآخرين، ولقد وصينا الذين أوتوا الكتاب من قبلكم وإياكم أن اتقوا الله. عباد الله، أمة الإسلام، الرحمة صفة من صفات ربنا الكريم كتبها سبحانه على نفسه، فوسع بها كل شيء وعم بها كل حي فهو الرحمن الرحيم وأرحم الراحمين. يداه مبسوطتان آناء الليل وأطراف النهار، يوالي على عباده بنعمه، وعطاؤه أحب إليه من منعه ورحمته جل جلاله غلبت غضبه. وفي الصحيحين قال رسول الله صلى الله عليه وسلم: لما قضى الله الخلق كتب عنده فوق عرشه: إن رحمتي سبقت غضبي. وآثار رحمته جل جلاله وتقدست أسماؤه ظاهرة في خلقه بينة في آياته. ومن رحمته جعل لكم الليل والنهار لتسكنوا فيه ولتبتغوا من فضله ولعلكم تشكرون. بإذن الله بزاريو خطباتشن يمنداسسو سلا رحمتي هونال እዝነት ርህራሄ የሚባለው በእስላም ውስጥ ያለውን ቦታና ደረጃን የምንመለከት ይሆናል ማለት ነው። ረሕመት ሲባል፣ እዝነት ሲባል የጌታችን የአምላካችን አላህ ስብሓነሁ ወተዓላ አንዱ መገለጫ ባህሪ ነው። አላህ ስብሓነሁ ወተዓላ አርረሕማን የሚል ሲፋ አለው። ይህም ማለት ምንድነው? በረሕመት የተሞላ ነው። ሲፈቱን ዛትያ ከሱ መቼውም የማይላቀቅ ዘውትራዊ የሆነ ባህሪ ነው። በፊትም ረሕመት ነበረው፣ አሁንም አለው፣ ወደፊትም በሱ ላይ ረሕመት የሚላይ የሚነጣጠል ባህሪ አይደለም ማለት ነው። ረሒም የሚለው ደግሞ አርረሒም ማለት ምንድነው? ወደ ባሮቹ የሚያስተላልፍበት ረሕመትን የሚያስተላልፍበት መገለጫው ነው። ሲፈቱን ፊዕልያ ብለው ይጠቅሱታል ማለት ነው። ይህም ምንድነው? አድራጎታዊ የሆነው የአላህ ስብሓነሁ ወተዓላ ባህሪ ነው ማለት ነው። አላህ ስብሓነሁ ወተዓላ በየቀኑ በየዕለቱ ለሰዎች ለፍጡራኑ ረሕመቱን ይገልጻል ማለት ነው። በየሌሊቱ እየወረደ እጆቹን ዘርግቶ ሲያበቃ ምን ይላል? መን የስተግፊሩኒ፣ ማነው ምህረትን የሚጠይቀኝ? ማነው የሚጠይቀኝ የሚለምነኝ? ፈአስተጂበ ለሁ፣ አፋጣኝ ምላሽ የምሰጠው ይላል ረቡና ተባረከ ወተዓላ ማለት ነው። እንዲሁም በቀንና በሌሊቱ ክፍለ ጊዜ አላህ ስብሓነሁ ወተዓላ እጁን ዘርግቶ ሲያበቃ በሌሊቱ ክፍለ ጊዜ ወንጀልን ሲሰራ ያደረሰው ምህረት እንዲያደርግ አላህ ስብሓነሁ ወተዓላ ምን ያደርጋል? እድሎችን ያመቻቻል ማለት ነው። ቀኑም ክፍለ ጊዜ እንደዚሁ ማለት ነው። ቡኻሪና ሙስሊም ላይ ተዘግቦ እንደመጣው ምን አሉ መልእክተኛው ዓለይሂ ሰላቱ ወሰላም? ለማ ቀደ አላሁ ልኸልቀ
الله سبحانه وتعالى ፍጥረታቱን ከጨረሰ በኋላ ማለት ነው ፈጥሮ ከጨረሰ በኋላ كتب عنده እሱ ዘንድ ጻፈ ማለት ነው እሱ ዘንድ የት فوق عرشه كعرش بلاي الله سبحانه وتعالى እንዲህ ሲል ጻፈ ምን ብሎ إن رحمتي سبقت غضبي ረሕመቴ ማለት ነው እዝነቴ ቁጣዬን ትቀድማለች በሌላ ዘገባ ላይ ረሕመቴ ቁጣዬን ታሸንፋለች ብሎ አላህ ስብሓነሁ ወተዓላ ተናግሯል ማለት ነው ومن رحمته جعل لكم الليل والنهار لتسكنوا فيه كرحمته መገለጫ ከእዝነቱ ከርህራሄ መገለጫው ሌሊትና ቀንን እንድታርፉ سكن እንድታደርጉ الله سبحانه وتعالى አደረገ ولتبتغوا من فضله ولعلكم تشكرون ومن رحمته كرحمته መገለጫ አንዱ ምንድነው الله سبحانه وتعالى ነፋሶችን ይልካል ዝናብ መምጣትን የሚያበስሩ ማለት وهو الذي ينزل الغيث من بعد ما قنطوا وينشر رحمته وهو الولي الحميد እሱ ማለት ዝናብን የሚያወርድ ነው ማለት ነው ሰዎች ተስፋ ከቆረጡ በኋላ አላህ Subhanahu Wa Ta'ala ዝናብን በማውረድ وينشر رحمته እዝነቱን ያሰራጫል وهو الولي الحميد ومن آثار رحمته تبارك وتعالى ما نشره من رحمته بين الخلائق እንግዲህ ረሕመቱ የአላህ እዝነት ርህራሄ መገለጫው አንዱ ምንድነው በፍጡራኖቹ መካከል የሱን እዝነት አሰራጭቷል ማለት ነው ይሁን ፍጡራን እርስ በርሳቸው የሚተዛዘኑት እዝነት ምንጩ ከአላህ እንደሆነ ይታወቃል ቡኻሪና ሙስሊም ላይ ተዘግቦ እንደመጣው ምን አሉ የአላህ መልእክተኛ جعل الله الرحمة 100 جزء الله سبحانه وتعالى رحمة ፈጠረ 100 ክፍል አድርጎ ማለት ረሕመት የራሱ የሆነ መገለጫ ነው كذلك هناك رحمة مخلوق የሆነች ረሕመት አለች مخلوق የሆነች ረሕመት 100 ክፍል አድርጎ الله سبحانه وتعالى ፈጠራት فأمسك عنده 99 جزءا 99 ክፍል እሱ ዘንድ እዛ አኺራ الله سبحانه وتعالى አዘገያት ማለት ነው وأنزل في الأرض جزءا واحدا ምድር ላይ ዓለማዊ ምድር ላይ الله سبحانه وتعالى ይችን 1% ብቻ ወረደ ከዛ በመነሳት እንግዲህ ሰዎች እርስ በርሳቸው የሚተዛዘኑት በሙሉ 1% ናት حتى እንስሳዎች ሳይቀር ማለት አንዲት ፈረስ ማለት ነው ልጇን ለማጥባት በምትፈልግበት ጊዜ እግሯን ብድግ አድርጋ ማለት ነው እንዳትረግጣት በስስት ታጠባታለች ይሄም ከዛ ከ1% ነው ማለት ነው والله تبارك وتعالى الله سبحانه وتعالى እዝነቱ በጣም እጅግ የላቀ ነው ማለት ነው አንዲት እናት ለልጇ ጨቅላ ለሆነው ልጇ ከምታዝነው የበለጠ الله سبحانه وتعالى ለባሮቹ ያዝናል አንድ የሚያስገርም ትዕይንት ተከስቶ ነበር ማለት ይህንን ትዕይንት ማለት ነው ታላቁ ሰሃቢ ዑመር ኢብኑ ኸጣብ الفاروق እንዲህ ሲሉ ይነግሩናል لما قدم على رسول الله صلى الله عليه وسلم بسبي እንግዲህ የተማረኩ ሰዎች ነበሩና ወደ ነብይ ሰለላሁ ዐለይሂ ወሰለም ተይዘው በመጡ ጊዜ فإذا امرأة من السبي تبتغي ከእስረኞች ወይም ደግሞ ከተማረኩት መካከል አንድ ሴት ማለት ነው የጠፋባት ጨቅላ ልጇን ትፈልጋለች ማለት ነው إذا وجدت صبيا ወዲያውኑ ብዙም ሳይቆይ ልጇን አገኘችው ከዛስ أخذته فألصقته ببطنها وأرضعته ወዲያውንም ያዘችውና ወደ ደረቷ አስጠግታ ጡቷን አውጥታ አጠባችው فقال لنا رسول الله صلى الله عليه وسلم بزين ጊዜ ነበር ነብይ صلى الله عليه وسلم ምን አሉ أترون هذه المرأة طارحة ولدها في النار ይቺ ሴት አሁን ማለት ነው ልጇን እሳት ውስጥ ወርውሪው ብትባል
ይህንን የምታደርግ ይመስላችኋልን ብለው ጠየቁን አሉ ዑመር ኢብኑ አልኸጣብ ረዲየላሁ ዐንሁ قلنا لا والله وهي تقدر على ألا تطرح እሷ አለመጣል እየቻለች ማለት ነው በፍጹም ይህንን አታደርገውም ምናልባትም ልጇ እያየች እሳት ውስጥ ከምትወረወር ቀድማ እሷ እሳት ውስጥ መግባትን ትመርጣለች ማለት ነው እናት ይህን ያህል በጣም አዛኝና ሩህሩህ ናት ዋናው መሐል ሻሂዱ من قالوا ملكتنا عليه الصلاة والسلام فقال رسول الله صلى الله عليه وسلم لله أرحم بعباده من هذه بولدها الله لباروچو يازنال يچي سيت للجوا كمتازنو يبلطا ማለት ይቺ ሴት ለልጇ ከመታዝነው የበለጠ الله لباروچو يازنال رواه البخاري ومسلم ومن رحمته سبحانه وتعالى كالله أزنتنا رهراه مجلجاوች መካከል الله سبحانه وتعالى በየሌሊቱ ማለት ነው ለሱ ክብርና ሞገስ በማይጋጭ መልኩ ይወርዳል ለምድር ቅርብ ወደ ሆነችው ሰማይ ማለት ነው ያም ጠያቂዎች እና ደጅ የሚጠኑ ሰዎችን ለነሱ ክብር ሲል ማለት ነው ተውበት የሚያደርጉትን አላህ Subhanahu Wa Ta'ala ለነሱ ክብር ሲል ለምድር ቅርብ ወደ ሆነችው ሰማይ ይወርዳል ففي حديث المتفق على صحته قال النبي صلى الله عليه وسلم ينزل ربنا تبارك وتعالى كل ليلة إلى سماء الدنيا من آل ملكتنا عليه الصلاة والسلام بيّللتو الله سبحانه وتعالى لمدر قرب ودونتشو سماء يوردال حيث يبقى ثلث الليل الآخر إهم لليتو سيسو سيكارامات 8 ساعات 9 ساعات أكبابي مالتنو يوردال يقول عندي ملال من يدعوني فأستجيب له من نونقدي يميل منني أفاتي من لاش يمساتو من يسألني فأعطيه من نو يميتيك أن يمساتو مالت من يسألني فأعطيه من يستغفرني فأغفر له من نوستي مهرة وانجل بستوبت مهرة يميتيك أي من نو مهرة نادر قلتها لو يلال الله سبحانه وتعالى أهونم كالله رحمة أزنت مقلج أو أندو مالتنو النزا نفسات شون بوانجل يبدلو سوتش توبة ديادرقو يتوبة ينسحان بر الله سبحانه وتعالى كفتو اجن زرقتو يتبقات شوال يقول الله تبارك وتعالى قل يا عبادي الذين أسرفوا على أنفسهم لا تقنطوا من رحمة الله إن الله يغفر الذنوب جميعا إن أنت باروتشه ويلا الله سبحانه وتعالى وانجل سرتو مالتنم السون بوانجل كان النعمتا تدافروت سيابكا الله من بلو يا وراتشوال من بلو يا ناقراتشوال يا عبادي لا تشوال إن أنت وانجلن يوشاد اللميلو يا عبادي باروتشهوي الذين أسرفوا على أنفسهم بنفسات شولاي وانجلن بمسرات وسنن دنبرن يالفاتشو سوتشوي لا تقنطوا من رحمة الله كالله رحمة تسفعن التقرطوا إن الله يغفر الذنوب جميعا الله سبحانه وتعالى وانجلوچم بملو يميمر جيتانو ارسو الله سبحانه وتعالى لمن هو الغفور نو الله باروچن وانجل سترو دبقو ساورد مهرت يميادرق هنا أملاك نو رحيم أزاني هنا جيتانو مالتم ومن رحمته سبحانه أن جعل حملة العرش ومن حوله يسبحون بحمد ربهم ويؤمنون به ويستغفرون كأزنة وهونم الله سبحانه وتعالى تلالكنا قزوف يهونو فترتات علوت ملائكة وجه عرش تشكامي هونو ملائكة وجه قريب عرش زوريا من يدرقالو تسبيح يدرقالو اللهان كقدفت ياترالو
ዋናው ስራቸው እንግዲህ ምንድነው አርሽን ከመሸከም ቀጥሎ ላመኑ ሰዎች አላህ ምህረት እንዲያደርግላቸው ዱዓ ያደርጋሉ ማለት ነው ምን በማለት ربنا وسعت كل شيء رحمة وعلما فاغفر للذين تابوا واتبعوا سبيلك وقهم عذاب الجحيم بلو دعاء درقالوا ملايكاوش قيتاتشن هوية ربنا وسعت كل شيء رحمة يانت رحمة كل النقر يسفانو اجيك سفينا ودري للو በጣም እጅግ ሰፊ ሆነ ረህመት አለ ጌታችን ሆይ እውቀትህም እንደዚህ ወደር የሌለው ነውና فاغفر للذين تابوا እነዛ ተውበት ላደረጉ ባሮች ወንጀላቸውን ስትረ ስታበቃ ምህረት አድርግላቸው واتبعوا سبيلك መንገድህንም የተከተሉ وقهم عذاب الجحيم ከጀሃነም እሳትም ጠብቃቸው ብለው መላእክቶች حملة العرش دعاء يادرقالو ربنا قيتاتشن ويلالو وأدخلهم جنات عدن التي وعدتهم سقاية مولابات جنة قيتاتشن وي أسقباتشو بلو دعاء يادرقالو ملايكوج النسم بتشاد اللم ومن صلح من آبائهم وأزواجهم النسم مكاكل عباتوچاچو صالح كهونو مستوچاچو مقار وذرياتهم كلجوچاچو غار ابره جنت قلاقلاچو انك انت العزيز الحكيم وقهم السيئات كمدفو سرام طبقاچو يا رب بلو دعاء ያደርጋሉ ومن تق السيئات كونجل የምትጠብቃቸው ሰዎች እኮ يومئذ فقد رحمت برغጥ ማዝነህላቸው ነው وذلك هو الفوز العظيم والجنة يا عباد الله جنة እንኳን ማለት ነው ጀነት የአላህ Subhanahu Wa Ta'ala እዝነት አንዱ መገለጫ ነው ማለት ነው አላህ የፈለገውን ከባሮቹ በእዝነቱ ጀነት ያስገባል ማንንም ሰው በስራው ጀነት የሚገባ የለም ማለት ነው እድሜ ልኩን ማለት ነው እድሜ ልኩን በዒባዳ ቢያሳልፍና ራሱን ከወንጀል ቢያቅብ በዚህ ስራው والله ጀነትን አይገባም ማለት ነው الله ካላዘነለት በስተቀር ቡኻሪና ሙስሊም ላይ ተዘግቦ እንደመጣው قال رسول الله صلى الله عليه وسلم لن يدخل احد منكم عمله الجنه ከናንተ አንዳችሁም ቢሆን ስራው ጀነትን የሚያስገባው የለም قالوا ولا انت يا رسول الله እርሶም ቢሆኑ ማለት ነው አሉ እርሶም ቢሆኑ ለኢስላም ብዙ መስዋዕትነት ከፍለዋል ይህ ስራዎት ጀነት አስገባውትም ማለት ነው قال ولا انا اون انيم بهون الا ان يتغمدني الله منه بفضل ورحمه الله برحمته بولتاو اسكال شفنين درس انيم بهون بسراي جنت الغبام አሉ ስለዚህ ጀነት ራሱ بالله رحمت የምትገኝናት ማለት ነው ومن نظر في سيرة سيد ولد آدم صلى الله عليه وسلم كالله سبحانه وتعالى بمقتل دمو ملكتنياون عليه الصلاة والسلام يا فترتات كله علقا يهونوت እንግዲህ ረህመትን በትክክል ተግብረውትና ፈጽመው አሳይተው አስተምረው አልፈዋል ሰለዋቱላሂ ወሰላሙሁ ዐለይሂ من قالوا ملكتنيا عليه الصلاة والسلام من لا يرحم لا يرحم أما يزن አይታዘን ለተም ብለው የተናገሩ ናቸው እንግዲህ ከነብዩ ሰለላሁ ዐለይሂ ወሰለም ረህመት እዝነት ርህራሄ መገለጫ አንዱ ቡኻሪ ላይ ተዘግቦ እንደመጣው ማለት ነው لما دخل رسول الله صلى الله عليه وسلم على ابنه ابراهيم ማለት ነው ልጃቸው ኢብራሂም ገና ልጅ ያለ ማለት ነው ሊሞት ጣረሞት ላይ ሳለ እሳቸው ገቡ ማለት ነው جعلت عينا رسول الله صلى الله عليه وسلم تذرفان يا نبي صلى الله عليه وسلم ሁለቱ አይኖች ማለት ነው ያነቡ ጀመር አለቀሱ አነቡ በዚህን ጊዜ አጠገባቸው አብዱራህማን ኢብኑ አውፍ ነበሩና ወአንተ ያ ረሱል አላህ እርሶም ያለቅሳሉ እንዴ እርሶም ያለቅሳሉ ብሎ ሊወቅሳቸው ሲፈልግ ምን አሉት ያ ኢብኑ አውፍ
يا ابن عوف إنها رحمة عبد الرحمن بن عوف وي يتشمالت الله بباروچو قلب لا يصافات رحمتنات من لا يرحم لا يرحم ثم قال صلى الله عليه وسلم بما سكتل منالو إن العين لتدمع والقلب لا يحزن ولا نقول إلا ما يرضي ربنا وإنا بفراقك يا إبراهيم لمحزونون عين يا نبال لب يازنال الله يميودون انجي ياسكفونا نناقرم وإنا بفراقك يا إبراهيم لمحزونون إبراهيم هوي كنيا بتسبابالات تنتلا بمموته النازنال نالو مالته فما عرفت البشرية أحد انقلي عند النبي صلى الله عليه وسلم أزنة يا مدر راسو على استناقرج أزاني هونا فطور مدر على استناقرج من الرسول صلى الله عليه وسلم بتليم لهزاناتوش بتأم نبرا يميازنوت مالتنا أزنة للنادر قلاتشو كم يقبو نقروش عنده هزاناتوش لجوش مالتنا من يلالو أنس قنا لج هزان سالو نبرا يا نبي صلى الله عليه وسلم خادم أقلقاي نبرونا ما رأيت أحدا كان أرحم بالعيال من رسول الله صلى الله عليه وسلم بيت سبات شولاي مالتنا عند النبي صلى الله عليه وسلم آزانين التملكتكم يلالو وأما النساء كسيتوچغا كميستوچغا ينبراتشو رحمة دقمو እጅግ በጣም እጅግ የላቀ ነበረ ማለት ነው ለሚስቶች ለሴቶች እዝነት እንድናደርግ ወሲያ ኑዛዜን አስተላልፈው ነው ረሱል ሰለላሁ ዐለይሂ ወሰለም ያለፉት ማለት ነው hatta ሴት ልጆችን በተመለከተ ለሴቶች ከወንዶች የበለጠ ለሴት ልጆች ልዩ እንክብካቤ እንድናደርግ አዘዋል ማለት ነው بخاري لا يتزقب وندمتو من النبي صلى الله عليه وسلم من يلي من هذه البنات شيئا النزهن سيتوچ مالت سيت لجوچن تنكباكبو يمياسادق فأحسن إليهن كن له سترا من النار كأسات مكلاكيا يهونوا اللتال أسات اندايقبا سبب يهونوا اللتال بلو رسول صلى الله عليه وسلم لسيت لجوچ ليو تكرة اندنا درك رسول صلى الله عليه وسلم عزونا المالت فاتقوا الله عباد الله فيما والله الله عليه قري الله سبحانه وتعالى بسطاچو حلافتነት ይጠይቃችኋልና حلافتናችሁን በመወጣት አላህን ልትፈሩ ይገባል ሱነን الترمذي ላይ ተዘግሞ እንደመጣው بسند صحيح قال رسول الله صلى الله عليه وسلم خيركم لأهله ከናንተ በላጭ ምርጥ ሰው ማለት ለቤተሰቡ ምርጥ የሆነ ነው وانا خيركم لاهلي እኔ ለቤተሰቦቼ በጣም ምርጥ ነኝ አሉ ለሚስቶቼ በጣም ምርጥ ነኝ አሉ وكان صلى الله عليه وسلم يرحم الضعفاء والخدم نبي صلى الله عليه وسلم ደካሞችን ማለት ነው አገልጋዮችን ሰራተኞች ለነሱ እጅግ የላቀ እዝነት ነበራቸው ማለት ነው ويهتم بأمرهم በሰራተኞች ላይ በተለይ እንዲሁም ደካሞች ላይ ልዩ ትኩረት ያደርጉ ነበር ማለት ነው ምንም አይነት በደል እንዳይደርስ ረሱል ሰለላሁ ዐለይሂ ወሰለም ተከላክለዋል ማለት ነው ምን አሉ መልእክተኛው ዐለይሂ ሰላቱ ወሰለም ابغوني ضعفاءكم አሉ እንግዲህ ደካሞቻችሁን ማለት ነው በመንከባከብ የኔን ውዴታ ፈልጓል የኔን ውዴታ ማግኘት ከፈለጋችሁ ደካሞችን ሰራተኞችን ማለት ነው ከናንተ በታች የሆኑ ሰዎችን እነሱን በመከባከብ የኔን ውዴታ ፈልጉ فإنما ترزقون وتنصرون بضعفائكم እናንተኮ ከአላህ Subhanahu Wa Ta'ala ዝናብ የምታገኙት ሪዝቅ የምታገኙት እንዲሁም በጠላቶቻችሁ ላይ የበላይ ድልን የምታገኙት دكاموچاچون بمنكباكب نو يلالو اقول قولي هذا واستغفر الله لي ولكم ولسائر المسلمين من كل ذنب فاستغفروه ويا فوز المستغفرين الحمد لله على إحسانه والشكر له على توفيقه وامتنانه وأشهد أن لا إله إلا الله
تعظيما لشأنه وأشهد أن محمدًا عبده ورسوله الداعي إلى رضوانه فصلوات الله وسلامه عليه أما بعد معاشر المسلمين إن دين الإسلام دين سماحة ورحمة يسلمنا ሃይማኖት የመተዛዘንና ሰላማዊ ቀለል ያለ እጅግ ገር የሆነ ሃይማኖት ለሰው ልጆች ሰላምን የሚሰብክ ነው ማለት ነው። መልእክተኛው አለይሂ ሰላቱ ወሰላም ወደ መተዛዘን ጥሪ አድርገው ነው ያለፉት ማለት ነው። ሚን ደላኢል ከማል الإيمان እንግዲህ አንድ ሰው እምነቱ እጅግ የተሟላ መሆኑን ከሚጠቁሙ ነገሮች መካከል አንዱ እዝነት ነው፣ መተዛዘን ነው። ففي السنن الكبرى للنسائي إمام النسائي سنناتቸው ላይ በዘገቡት ምን አሉ ነብዩ ሰለላሁ ዐለይሂ ወሰለም والذي نفسي بيده لا تدخلوا الجنة حتى تراحموا እስካልተዛዘናችሁ ድረስ والله ጀነትን አትገቡም አሉ። ካልተዛዘናችሁ ጀነትን አትገቡም። قالوا يا رسول الله كلنا رحيم ሁላችንም እኮ እናዝናለን እንተዛዘናለን አሉ። قال إنه ليس برحمة أحدكم خاصة يعني እናንተ ቅርብ ለሆነው ሰው ለወንድሞቻችሁ ማዘን ብቻ ሳይሆን ولكن رحمة العامة አጠቃላይ ለፍጡራኑ ማዘን አለባችሁ። ولكن رحمة العامة አጠቃላይ ለሆነው ማለት ነው። ለእንስሳው ለሰው ልጅ በተባለ ሰብአዊ ፍጡር ለተባለ በሙሉ ልታዝኑ ይገባል ማለት ነው። በተለይም ዒባደላህ አሁን ያለንበትን ሁኔታ ከናንተ የተሰወረ አይደለም። አብዛኛው ሰው ማለት ነው አብዛኛው ሰው እንደምታዩት በጣም የተጀገረበት ሁኔታ ላይ ነው የምናየው። አንዳንዱ ሰው የቤት ኪራይ መክፈል እያቃተው ነው። ሀይቃ ከዚህ በፊት ዘካም ያወጡ ሰዎች እናውቃለን። ዛሬ የቤት ኪራይ መክፈል ቀለብ እየተቸገሩ መስጂዶች ስንመለከት ያው በጠያቂዎች በለማኞች ምን ሆኗል ሞልተዋል ማለት ነው። ለምንድን ነው ይሄ የሆነው ሲባል ታውቃላችሁ፣ የኑሮ ውድነት አለ፣ የተለያዩ ሀገሪቷ ሁኔታ አለ እና ከዚህ አንፃር እንግዲህ ያው አላህ ለኛ እንዲያዝንልን ከፈለግን ልንተዛዘን እርስ በርሳችን ልንረዳዳ ልንደጋገፍ ይገባል። ለራሳችን ብቻ ልንኖር አይገባም ማለት ነው። ራስ ወዳድ መሆን የለብንም። እስቲ ተመልከቱ ሰሃቦች ረድዋኑላህ ዐለይሂም እንዴት ነበረ ሲተዛዘኑ የነበረው። በጣም እኮ እዝነትን መተዛዘንን በተግባር ያሳዩ ናቸው። በታሪክ ትልቅ የሆነ አሻራን ጥለው አልፈዋል ማለት ነው። ተመልከቱ ሙሃጅሮች ወደ መዲና አንሳር በተሰደዱ ጊዜ ምን ነበር ያደረጉት? ነቢ ሰለላሁ ዐለይሂ ወሰለም አንዱን ከሌላው ጋር አጣመሩት ማለት ነው። እነዛ አገራቸውን ንብረታቸውን ዘመዶቻቸውን ቤተሰቦቻቸውን ጥለው ለአላህ ሲሉ ተሰደዋል። ስለዚህ አንሳሮች ጋር ምንድነው ያደረጉት? በቃ ያላችሁን አካፍሏቸው ብለው አጣመሯቸው። አንዱ ከሌላው ጋር ሲያጣምረው አንዱ ምንድን ነበር ያደረገው? ከአብዱራህማን ኢብኑ አውፍ ጋር የተጣመረው ሱሐቢ ምንድነው ያደረገው? ተመልከታሉ ወደ ማሳ ወሰደውና ይህ የኔ ማሳ ነው የኔ ግዛት ነው አለ። ግማሹን ሰጥቼሃለሁ፣ ግማሹን ሙሉ ከንብረቴ ማለት ነው ግማሹን ሰጥቼሃለሁ። ከዛ በኋላ ሁለት ሚስቶች ነበሩት እና ሁለት ሚስቶች አሉኝ፣ ከሁለት አንዱን እፈታልሃለሁ፣ ከዛ ዒዳዋ ሲያልቅ ታገባታለህ አሉት። ሱብሃንአላህ። ከዛስ ምንድነው ያሉት አብዱራህማን ኢብኑ አውፍ? ባረከላሁ ፊ ማሊከ ወአህሊከ አላህ ስብሓንሁ ወተዓላ ገንዘብህን ቤተሰብህን ይባርክልህ። እኔ ያንተን ድጋፍ አልፈልግም። እኔ ምንድን ነው የመነገድ ችሎታ ክህሎቱ አለኝና ዱለኒ ዐለ ሱቃል የገበያ ቦታውን ጠቁመኛል። ከዛ ሄደ ሸጠ። ምን አለ? እዛ ውስጥ ገብቶ ወዲያውኑ የታወቀ ከበርቴ ሀብታም ሆነ ማለት ነው። በአንድ ወቅትም አንዱ ሰሓቢይ ማለት ነው ነቢዩን ሰለላሁ ዐለይሂ ወሰለም ሲያገለግላቸው ነበር። ከሳቸው አይጠፋም ነበር እና ረቢዓ ይባላል። ያ ረቢዓ አላ ተተዘወጅ አሉት። አታገባም እንዲህ አሉት። አታገባም? አይ እኔ እርሶ ቢዚ የሚያደርገኝ ነገር አልፈልግም። አንድ ሁለተኛ ደግሞ ማገባበት እንግዲህ የትዳር ጣጣው የለኝም፣ ምንም ገንዘብ የለኝም፣ ንብረት የለኝም አለ።
የሆነ ጊዜም ጠበቁና ያ ረቢ አላ ተተዘወጅ አታገባም እንዲህ አሉኛል። ያ ረሱላላህ ከእርሶ መሽጉል የሚያደርገኝ ነገር አልፈልግም፣ ከእንደገና የትዳር ጣጣው ንብረቱ የለኝም። ሶስተኛ ጊዜም እንደዚህ ሲሉት ያ ረሱላላህ እርሶ ካሉኝ ይሻለና ከዛ ምን አሉት? ኢዝሃብ ኢላ በይቲ ሚን ቡዩት አልአንሳር አሉት። ጠቆሙት። እንደዚህ ቤት አለ ሂድና ቀጥታ ሄደ ጠይቅ አሉት። ጠይቅ አንኳክተ ምን በላቸው? ረሱሉላህ ሰለላሁ ዐለይሂ ወሰለም ልከውኝ ነው ልጃችሁን ለእኔ እንድትድሩ ያዟችኋል በላቸው ይድሩሃል አሉ። ከዛ እንደተባለው ሄደ አንኳኳ። ከዛ እኔ አና ረሱሉላህ ሰለላሁ ዐለይሂ ወሰለም የመልእክተኛው መልእክተኛ ነኝና መልእክተኛው ልጃችሁ ለእኔ እንድትድሩ ያዟችኋል አሉ። በዚህን ጊዜ እናትና አባት ተያዩና እንግዲህ ነቢዩ ሰለላሁ ዐለይሂ ወሰለም መልእክተኛን ልንከለክል ነው እንዴ? አይሆንም አሉ። ወዲያውኑ ግባ አሉኝና ገብተው ከዛ በኋላ ወዲያውኑ አባት ለሱ ምን አለው? አንካህቱከ በቃ ልጄን ድሬሃለሁ አሉት። ድሬሃለሁ አሉት። ከዛ እያዘነ መጣ ማለት ነው። ፊቱ ላይ ሐዘን ትካዜ ይታይ ነበር። ረሱሉላህ ሰለላሁ ዐለይሂ ወሰለም ጠየቁት፣ ማ አሳበክ ምን ሆነህ ነው? ነቢ ሰለላሁ ዐለይሂ ወሰለም የሆነውን ነገር አያውቁም፣ ገይብ አያውቁም። አያችሁ ምን ሆንክ? ምን ተከሰተ? ያ ረሱላላህ ሰለላሁ ዐለይሂ ወሰለም ሂድና ጠይቅ ያሉኝ ሰዎች በጣም ምርጥ ሰው ሆኑ አገኘኋቸው። ሐታ ምስክር አልጠየቁኝም፣ ግባ አሉኝ፣ መህር አልጠየቁኝ። ወዲያውኑ እሺ ብለው ትዳሩን በፍቃደኝነት ተቀብለዋል። መህር እንኳን የለኝም አለ ነው እንዲያ። ከዛ ሰሓቦችን ሰበሰቡና ይህ ወንድማችሁ ማግባት ይፈልጋል፣ የመህር የሚሆን ነገር ሰብስቡለታል። ተሰባሰበለት። የሆነ ያህል ወርቅ ይዞ ሄደ ማለት ነው። ሄደና ሰጣቸው። ማሻአላህ هذا كثير ይሄ በጣም ብዙ ነው ምናምን እንደው ዝም ብለን የደከምከው አሉና ተቀበሉት። አሁንም ተመለሰ ማለት ነው። ፊቱ ላይ የሐዘን ድባብ ይታይ ነበር። ከዛ ጠየቁት፣ ማ አሳበክ ምን ሆነ ነው? በቃ እነዚህ ሰዎች መህሩን ስሰጣቸው ደስተኛ ሆኑ፣ ብዙ ነው አሉ። ነገር ግን የሰርጉን ደግሞ አልጠየቁኝም አሉ። ሰርግ ማደርግበት የለኝም አሉ ነው እንዲህ አለ። አሁንም ሰሓቦችን ሰበሰቧቸውና ለዚህ ወንድማችሁ አዋጡለታል። እያንዳንዱ የቤት ውስጥ ያለውን ዱቄት ምን ሌላውም ያለውን ሲሰጠው ማለት ነው። ወዲያውኑ ያንን ሰብስቦ ሽጦ ከዛ ምን አደረገ ማለት ነው? አንዲት በግ ጠቦት ይዞ ሄደ ማለት ነው። ማሻአላህ ከثير ይሄም በጣም ብዙ ነው። አንተ በቃ የስጋውን ቦታ ስለሸፈንክልን እኛ ደግሞ እንጀራውን ማባያውን ዳቦን እንችላለን አሉ። ከዛስ فدعوت رسول الله صلى الله عليه وسلم رسول صلى الله عليه وسلم ጠራኋቸውና ያ በግ ታርዶ ተገፎ ከዛ ተጠባብሶ ከረሱሉ ሰለላሁ ዐለይሂ ወሰለም ጋር ተመገብን ይላሉ። هذا هو التكافل። ይሄ ማለት ምንድነው? አንዱ ከሌላው ጋር መተባበር። በተለይ ሙእሚኖች አማኞች እርስ በርሳቸው በዚህ አሁን ባለንበት የኑሮ ውድነትና አብዛኛው ሰው በተቸገረበት ሁኔታ ተካፉል ሊኖር ይገባል። እርስ በርስ መደጋገፍ፣ ለብቻ አለመኖር። አንዳንድ ሰርጎችን እንታዘባለን። በ4 በ5 ሚሊዮን ይደገሳል ማለት ያ እኮ ማለት ስንት ሰዎችን ህይወታቸውን የሚመሰርት ነው፣ የሚያቋቋም የሆነ ነገር ነው ማለት አይደግሱ አልተባለም። ነገር ግን ለወንድሞቻቸውም ዘወር ብለው መመልከት አለባቸው። ስንትና ስንት ያኒ ኪራይ የተቸገረ ሰው የቀለብ ማታ ራቱን ሳይበላ ቀን ምሳ ሳይበላ የሚውል ወንድሙ እያለ ይሄን ያህል ድግስ መደገሱ ምንድነው ማለት ነው? በጣም የሚያጠያይቅና የሚያስተዛዘብ ነው። አይነል ኢማን ኢማን የቱጋ ነው ማለት ነው? والله لا يؤمن والله አላመነም መልእክተኛው አለይሂ ሰላቱ ወሰለም። እሱ ጠግቦ ያደረ ጎረቤቱ ተርቦ የሚያድር ከሆነና እሱ ጠግቦ የሚያድር ከሆነ والله لا يؤمن አላመነም። ተካፉል የሚባለው በሰሃቦች ታሪክ ላይ እናያለን። ነብይ ሰለላሁ ዐለይሂ ወሰለም አሽዓሪዩን የሚባሉ ጎሳዎች ነበሩ። በጣም ይደንቁኛል፣ በጣም የሚያስደስቱኝ ብሔሮች ናቸው አሉ።
ምን ያደርጉ ነበረ ከነሱ መሐከል የተቸገረ ሰው ካለ ምን ያደርጋል ሁሉም ያለውን ይዞ ይወጣል ያለውን ቤት ውስጥ ማለት ነው ምንም ሳይሰስት ያወጣል ከዛ ይደባለቃል ይቀላቀልና በእኩል ይካፈሉታል ማለት ነው በዚህ መልኩ ነበር ችግር ጊዜውን የሚያልፉት ማለት ነው ስለዚህ ስለ እዝነት ስናወራ በዋነኝነት ይሄም ትኩረት ሊደረግ ይገባል ማለት ነው በዚህ ላይ ማለት የመስጂድ ኮሚቴዎች እንዲሁም ደግሞ ትላልቅ ነጋዴዎች በዚህ ላይ የሆነ መሽሩዕ ፕሮጀክት ነድፈው والله ሊንቀሳቀሱ ይገባል አሊያ የኑሮ ውድነት እየመጣ ማለት ነው ከዛ በቫት በመሳሰሉት በተለያዩ ነገሮች የሚያስጨንቁ የሆኑ በላዎች ይመጣሉ በላዎች የሚመጡት እኛ ለፍጡራኑ በማናዝንበት ጊዜ አላህ ረህመቱን ይነፍገናል ማለት ነው ثم اعلموا معاشر المؤمنين أن رحمة الله تبارك وتعالى تستجلب بطاعته يا الله رحمة ማግኘት ከፈለግን ዒባዳው ላይ መጽናት ይኖርብናል يا الله መታዘዝ መልእክተኛውን መታዘዝና በዲኑ ላይ ጽናት ሊኖረን ይገባል وكلما كان نصيب العبد من الطاعة أتم عند سو بعبادة ላይ ሰፊ ሆነ ድርሻ በኖረው ቁጥር يا الله رحمة ድርሻው የዛን ያህል ሰፊ ይሆናል والمؤمنون والمؤمنات بعضهم أولياء بعض يأمرون بالمعروف وينهون عن المنكر ويقيمون الصلاة ويؤتون الزكاة ويطيعون الله ورسوله أولئك سيرحمهم الله نزا وندامين الناس يتامانيوش ارسبرساتشو يتزازنالو يأمرون بالمعروف يمتزازن عنده مجلج ምንድነው በመልካም ያዛሉ ከመጥፎ ነገር ይከለክላሉ ዳዕዋ ያደርጋሉ ሶላትን በአግባቡ ወቅቱን ጠብቀው ዋጂባቱን ጠብቀው ይሰግዳሉ ዘካን ያወጣሉ አላህና መልእክተኛን ይታዘዛሉ ካለ በኋላ ኡላኢከ እነዚህ ናቸው አለ ይሄ ሐስር ነው ይላሉ ዑለማዎች እነዚህም ብቻ ነው ሰይርሐሙሁሙላህ አላህ የሚያዝነው ማለት ነው ኢነላሃ ዐዚዙን ሐኪም معشر المؤمنين إن الله أمركم بأمر كريم ابتدأ فيه بنفسه فقال إن الله وملائكته يصلون على النبي يا أيها الذين آمنوا صلوا عليه وسلموا تسليما اللهم صل على محمد وعلى آل محمد كما صليت على إبراهيم وعلى آل إبراهيم إنك حميد مجيد اللهم بارك على محمد وعلى آل محمد كما باركت على إبراهيم وعلى آل إبراهيم إنك حميد مجيد وارض اللهم عن الخلفاء الراشدين أبي بكر وعمر وعثمان وعلي وأن سائر الصحابة والتابعين ومن تبعهم بإحسان إلى يوم الدين وعنا معهم بعفوك وكرمك وجودك يا أرحم الراحمين اللهم أعز الإسلام والمسلمين اللهم أعز الإسلام والمسلمين اللهم أعز الإسلام والمسلمين وأذل الشرك والمشركين واحمي حوزة الدين اللهم آت نفوسنا تقواها زكها أنت خير من زكاها أنت وليها ومولاها اللهم حبب إلينا الإيمان وزينه في قلوبنا وكره إلينا الكفر والفسوق والعصيان وجعلنا من عبادك الراشدين اللهم فرج هم المهمومين اللهم فرج هم المهمومين واشفي مرضانا ومرضى المسلمين يا رب العالمين ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار سبحان ربك رب العزة عما يصفون وسلام على المرسلين والحمد لله رب العالمين